ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ የወርቅ ዲዛይን እና እንዲሁም ወርቅ በየቀኑ እየቀነሰ ነው እየጨመረ ነው ለሚለው አብረን የምናይ ይሆናል ማለት ነው። ውድ ቤተሰቦቼ እኔ ስለ ወርቅ ምነግራችሁ አንድ ነገር አስቡ። ወርቅ ስትገዙ ወርቅ መግዛታችሁ ብቻ ሳይሆን የምትገዙትንም ወርቅ ማወቅ አለባችሁ። ይሄንን እንዳትረሱ ማለት ነው። የምትገዙት ወርቅ ዲዛይኑም ሆነ ማንኛውም ነገር ትክክለኛ ወርቅ የመሆኑ ምንም ማንኛውም በቃ የወርቅ ስትገዙ ብዙ ነገሮች ቼክ ማድረግ አለባችሁ። ምክንያቱም ወርቅ ስትገዙ ቀላል ነገር አይደለም። ወርቅ መግዛት ማለት ቀላል ነገር ስላልሆነ ማለት ነው። አንደኛ ገንዘባችሁን ታስቀምጡበት ነው። ገንዘባችሁን ሴፍ የምታደርጉበት ነገር ስለሆነ ቀላል ገንዘብም ስለማታወጡበት ያው አስተውላችሁ ረጋ ብላችሁ ነው መግዛት ያለባችሁ ማለት ነው። እና ዛሬ ወርቅ ምን ላይ ደረሰ ለምትሉ ደግሞ ወርቅ ዛሬ ያው ከትላንትናው ትንሽ ጨምሯል ማለት ነው። ያው ታውቃላችሁ ወርቅ አሁን 40 ቢሆን ቀጥሎ ደግሞ ወይ ሀላላ ወይ ደግሞ አንድ እያለ ይጨምራል ማለት ነው። ለምሳሌ ትላንትና 42 ዲናር የነበረው ወርቅ ዛሬ ደግሞ 24 ክራንት 43 ሆኗል ማለት ነው። እና ውድ ቤተሰቦቼ ይህንን እንትን ማለት ያለባችሁ ለምሳሌ አሁን 43 ቢሆን ቀን ላይ ደግሞ ወይ 40 ይሆናል ወይ ደግሞ ይጨምራል ማለት ነው። ይህንን ማወቅ አለባችሁ። ነገር ግን ተጨናንቃችሁ አይደለም ወርቅ መግዛት ያለባችሁ ማለት ነው። የወርቅ የምትገዙት ዲዛይን ወዳችሁት አምሯችሁ መሆን አለበት ማለት ነው። አሁን እኔ ማሳያችሁ ዲዛይኖች ለኔ በጣም ምርጫዎቼ ናቸው። አንዱ ደግሞ 5 ግራሙ ጓደኛዬ እህቴ ምላት የገዛችው ነው። በጣም የወደድኩት ዲዛይን ነው። በጣም ነው የሚያምረው። እንግዲህ እግዚአብሔር ይባርክላት የጓደኛዬ ማለት ነው። እና በጣም ስትገዙ በደንብ ጥንቃቄ ማድረግ አለባችሁ ማለት ነውና ማንኛውም ነገር ወርቅ ስትገዙ ማንኛውንም ጥያቄ መጠየቅ ትችላላችሁ። እዛ ስትገዙ የወርቁን ጥራት ሁሉንም ነገር ጠይቃችሁ ቼክ አድርጋችሁ ነው መግዛት ያለባችሁ ማለት ነው። ብዙ ነገር ይኖራል። ቤት ከገባን በኋላ ነው ብዙዎቻችን ቼክ የምናደርገው ቤት ከገባን በኋላ ነው ማለት ነው። ያ ደግሞ መሆን የለበትም። ምክንያቱም ቤት ይዛችሁት ከመጣችሁ በኋላ ያንን እቃ ትክክል ነው ትክክል አይደለም እንደገና ሌላ እንትን ነው እንደፈለጋችሁ ደግሞ መውጣት የማትችሉ አላችሁ። ስለዚህ በዛን ቀን ለመቀየር ብትሉ ቤት እንደመጣችሁ ባትወዱት ራሱ በዛው ቀን ስለማትቀይሩት እንዲሁም ደግሞ ያንን ከሚሆን የምትፈልጉት አይነት ዲዛይን አስባችሁ አይታችሁ ነው መግዛት ያለባችሁ። የምትፈልጉት አይነት ዲዛይን ባታገኙ እንኳን ትታችሁ ተመልሳችሁ በሌላ ቀን መግዛት ማለት ነው። ያው ተወደደም እንትን አለም ያን ያክል አይደለም። ዋናው የእናንተ ፍላጎት ነው ማለት ነው። እና ወርቅ ግዙ ማለት ነው ቤተሰቦች፣ ወርቅ ግዙ። አሁን ላይ በጣም እየቀነሰ ነው ታውቃላችሁ። እንደዚህ ከቀነሰ አጋጣሚ ደግሞ አንድ ቀን ይጨምራል። ከጨመረ ደግሞ ብዙ የመቀነስ እንትን የለውም። ወርቅ ብዙ ጊዜ ካስተዋላችሁ ቶሎ አይቀንስም እና ብዙ ወራቶችን እንትን ይላልና ከዚህ በኋላ ደግሞ ወርቅ እየጨመረ ስለሚሄድም አሁኑኑ ወርቅ ግዙ ማለት ነው። ውድ ቤተሰቦች ይጠቅማችኋል፣ ትጠቀሙበታላችሁ ማለት ነው። እንግዲህ ስለ ወርቅ ጥያቄ ካላችሁ ከስር ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ ማለት ነው። ውድ ቤተሰቦች የዛሬን ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ባይ ባይ።